በዛሬው ዕለት ጠቅላይ ሚኒስትሩ በፓርላማ ውሏቸው ወቅት ያልመለሱት ጥያቄ የትኛው ነው? ይሄንን ጉዳይ ለእናንተ የምናቀርብላችሁ ይሆናል። እጅግ በጣም ሊያነጋግር የሚችል ነጥብ ነው። ከዚህ በፊት በተደጋጋሚ ሲነሳ በነበረ ጉዳይ ላይ ነው ጥያቄ ተነስቶላቸው ምላሽን ለመስጠት አቅም ያነሳቸው። በዚህ ዙሪያ የምንነግራችሁ ነገር ይኖራል። ሌሎች መረጃዎች አሉ። ተከታተሉን፣ ሰብስክራይብ አድርጉን። ውጭ ሀገር ያላችሁ ጆይን አድርጉን። አብራችሁን ስላላችሁ እናመሰግናለን። ቀጥታ ወደ ጉዳያችን እንገባለን። በዛሬው ዕለት የአመቱ መጨረሻ የሆነውን የፓርላማ ውሎ ጠቅላይ ሚኒስትሩ አከናውነዋል። በዚሁ በአመቱ መጨረሻ በሆነው የፓርላማ ውሏቸው ላይ የተለያዩ ጥያቄዎች ተነስተዋል። ቅድም በቻናላችን ላይ እንዳጋራናችሁ የቀድሞ የአብን ተወካይ አሁን እንግዲህ በቀጣዩ የምርጫ ዘመን ከፓርላማው የሚሰናበቱት ዶክተር ደሳለኝ ጫኔ ከሌሎች አንጻር ጠንከር ያሉ ጥያቄዎችን አንስተው ነበር። ለዛም ያው የተሰጣቸው ምላሽ በተለያዩ የመገናኛ ብዙሃን ዘዴዎች የተዘገበውን በማየት ብቻ መረዳት የሚችሉ ይመስለኛል። በሰፊው ሲሰራጭ ነበረ። ያው ከመደመር አስተሳሰብ ጋር የተያያዘ አድርገው ጠቅላይ ሚኒስትሩ ምላሽ የሰጡት። ዶክተር ደሳለኝ የመደመር እሳቤ ገብቷቸዋል ሲሉ ነበር የተናገሩት። አያይዘውም ጥሪ የሚመስል ነገር ለሳቸው ተናግረዋል። ይኸው ምንድነው? በቀጣዩ የፓርላማ ውሎ ወቅት ዶክተር ደሳለኝ ፓርላማው ባይወጡ ደስ ይለኛል የሚል ሐሳብ ነበር ያነሱት። ቃል በቃል እንዲህ ነው ያሉት። ክቡር ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆንና ከዚህ ምክር ቤት ውጪ ከመንግስታችን ጋር ሆነን አገራችንን እንድናገለግል ጥሪ ያቀርባለሁ ብለዋቸዋል። ይሄ ጥሪ እንግዲህ የአብረን እንስራ ጥሪ ነው ከጠቅላይ ሚኒስትሩ ዘንድ የቀረበላቸው። ዶክተር ደሳለኝ ለዚህ ጥሪ ምን አይነት ምላሽ ይሰጣሉ የሚለውን አብረን ምናየው ይሆናል። እንደ ሌሎች ጓዶቻቸው በካቢኔ ውስጥም ሆነ በሌላም የማማከርም ዘርፍ ውስጥም የመንግስት ቦታ ተሰጥቷቸው ይቀላቀላሉ ወይስ በያዙት አቋም ጠንክረው መንግስትን እየተቹ ይዘልቃሉ ወይ የሚለውን አብረን የምናየው ይሆናል። ነገር ግን ሌሎች ጥያቄዎች ተነስተውላቸው ነበረ። ከሰሞኑ የትግራይ ጉዳይ እንደ አዲስ እያገረሸ መምጣቱ የሚታወቅ ነው እና በዚህ ዙሪያ እና በፕሪቶሪያው የሰላም ስምምነት ዙሪያ የተለያዩ ሀሳቦች ጥያቄዎች ተነስተውላቸው ነበር። በእነሱ ዙሪያ አጽንኦት ሰጠው ምላሽ መስጠታቸውን ተመልክተናል። በነገራችን ላይ በዛሬው የፓርላማ ውሎ ላይ የተለያዩ ዲፕሎማቶች፣ የሃይማኖት አባቶችና ሌሎች ጥሪ የሚደረግላቸው እንግዶች ከበላይኛው የፓርላማ መቀመጫ ላይ ተቀምጠው ይታያሉ። ያው ጳጳሱም ይመጡ ነበረ ከዚህ በፊትም የእድሜና የጤና ጫና ሳይበዛባቸው በፊት ከተለያዩ ሃይማኖቶች ከካቶሊክም ከፕሮቴስታንትም የሚመጡ ነበሩ። እነሱ ታይተዋል። ከላይ ደግሞ ከነሱ በተጨማሪ በአሁኑ ሰዓት ከፌዴራል መንግስቱ ጋር አብረው እየሰሩ የሚገኙት ፖለቲከኛው አቶ አምዶም ገብረስላሴ ታይተዋል። እንግዲህ ይሄ ሌላኛው ማለት በዛኛው ሳይድ በህወሓት ሳይድ ያለው ጽምዶ እንዳለ ሆኖ አዲስ እየተፈጠረ ያለው የትግራይ ልሂቃንና የፌዴራል መንግስቱ ጽምዶ እየጎለበተ ስለመምጣቱ ነው እንግዲህ የሚያሳየው ሲሉ የሚናገሩ ወገኖች አሉ። ወደ ጠቅላይ ሚኒስትሩ ምላሽ ስናልፍ የፕሪቶሪያ የሰላም ስምምነት በርካታ ጥቅሞችን አስገኝቷል ብለዋል። በርካታ ጥቅሞችን እንደማስገኘቱ መጠን ደግሞ ለምን ተስማማችሁ በሚል ያኮረፉ በርካታ ኃይሎች ስለመፈጠራቸው አመልክተዋል። እነዚህ ኃይሎች እንግዲህ ኃይሎች ከተባሉ በእጅጉ የማብዛት አገላለጽ ይሆናል። ነገር ግን ዋነኛው ኃይል የኤርትራ መንግስት መሆኑ ግልጽ ነው፣ ለሁሉም ግልጽ ነው። ሁሉም ተራውም ዜጋ የሚረዳው ጉዳይ ነው። ከኤርትራ መንግስት ጋር የተፈጠረው መጎረባበጥም ሆነ መወዛገብ አንዱ መንስኤ የፕሪቶሪያው ስምምነት መፈረም ስለመሆኑ ከኤርትራ ወገኖችም የሚነገር ነገር አለ። ያው እሳቸውም ደግመውታል። ከህወሓት ባሻገር በትግራይ ላይ ጥፋት ሊቀጥል ይገባ ነበር ብለው የሚያስቡ አካላት በማኩረፍ ከኛ የራቁ ሲሆን በተቃራኒው ደግሞ እርስ በርስ ለመተባበር የሞከሩበት ሁኔታ አለ ብለዋል። ይኸውም እርስ በርስ ለመተባበር የሞከሩበት ሁኔታ ጽምዶ ተብሎ የሚጠራው እንቅስቃሴ እንደሆነ ሁላችሁም የምታውቁት ነው። እርሳቸውም ሲቀጥሉ ምላሻቸውን አሁን ላይ በትግራይ ባሉ ኃይሎች በየቀኑ አዳዲስ ግጭቶችንና ጦርነትን ሊቀሰቅሱ የሚችሉ ትንኮሳዎች እየተፈጸሙ ይገኛሉ ያሉ ሲሆን ከሁሉ በላይ የሚያሳዝነውና የከፋው ጉዳይ ግን በአሁኑ ወቅት በርካታ የትግራይ ወጣቶች በጉልበት ታፍሰው
በሱዳን እየተካሄደ ላለው ጦርነት እንዲሰለፉ መደረጉ ነው ብለዋል። ይሄ ጉዳይ እንግዲህ ያው ከዚህ ቀደም በተደጋጋሚ እንደዘገብ ነው አርሚ ሰባ ተብሎ ከሚጠራው ኃይል ጋር የተገናኘ ነው። አርሚ ሰባ በሱዳኑ ጦርነት ከጀነራል አብዱል ፈታህ አልቡርሃን ኃይል ጋር በጥምረት የሚንቀሳቀስ ኃይል መሆኑ የሚታወቅ ነው። ይህን ጉዳይ ነው ያነሱት እሳቸው። እነዚህ ወጣቶች በማያውቁትና በማይመለከታቸው ጉዳይ በሱዳን ጦርነት ውስጥ ህይወታቸውን እያጡ ይገኛሉ። በኢትዮጵያ ውስጥ ያለው ችግር ሳይበቃ ጉዳዩ ወደ ሱዳንም ተሻግሯል ብለዋል። በዚህ ሁሉ ሂደት ውስጥ የትግራይ ህዝብ የችግሩ ፈጣሪ ሳይሆን የችግሩ ገፈት ቀማሽ ነው ያሉ ሲሆን የትግራይን ህዝብ ይበልጥ ይጎዳውና ጉዳቱን ያባባሰው የማይታይ የውስጥ ቁስል መኖሩ ነው ብለዋል። እንዲህ አይነቱ የውስጥ ቁስል ደግሞ በቀላሉ የማይሽር ነው። እንደ እውነቱ ከሆነ ዛሬ በትግራይ ውስጥ ከሚኖረው ይልቅ በደሴ፣ በጎንደር፣ በአዲስ አበባና በአዳማ በሰላም እየኖረና ያለምንም ስጋት ወጥቶ የሚገባው የትግራይ ተወላጅ ቁጥር ይበልጣል ብለዋል። እዚህ ጋር በሰላም ገብቶ መውጣቱንና እንደው ምን ይመጣብኝ ይሆን ከሚለው የደህንነት ስጋት ርቆም ስለ መገኘቱ ነው ያነሱት። ነገር ግን በአሁኑ ሰዓት እየፈለሰ ስለሚገኘው የትግራይ ወጣት በየሳምንቱ ወይም በየቀኑ ለማለት በሚቻል ሁኔታ ከመቀሌ አዲስ አበባ አውሮፕላኖችን እየሞላ ስለሚመጣው ታዳጊ ወጣትና ወጣት ሴቶች ጉዳይ ምን አይነት እልባት መስጠት ይቻላል ስለሚለው ጉዳይ ከፓርላማ አባላትም ሆነ ከርሳቸው ምንም ጠብ ያለ ነገር የለም። ይሄ ጉዳይ እንግዲህ እንደዚህ ትኩረት ሳይሰጠው ከቀጠለ ወደፊት የሚፈጥረው የኢኮኖሚ ቀውስና የማህበራዊ ምስቅልቅል ሁኔታ አሁን ካለው የበለጠ እየሰፋ እንደሚመጣ ግልጽ ነው። ከበሽታ መስፋፋት ጀምሮ እስከ የሞራል ሚዛን መዛባት ድረስ የደረሱ ጉዳቶች መፍጠሩ አይቀርም። ስለዚህ ጉዳይ ትኩረት የማይሰጥበት ሁኔታ ከተፈጠረ አስቸጋሪ ነው የሚሆነው መጪው ጊዜ ብለን ነው የምናስበው። እንግዲህ የሰላም ጥሪ አቅርበዋል ተብሏል። ትግራይ በመጀመሪያ ደረጃ የሚያስፈልገን ሰላም፣ ትብብርና አብሮ መስራት ነው ብለዋል። በትግራይ ክልል ዳግም ጦርነት እንዲቀሰቀስ ከፍተኛ ፍላጎት ያላቸው አካላት ቢኖሩም ጦርነት አውዳሚና ትርፍ የለሽ በመሆኑ እምቢ ብለናል ብለዋል። እንግዲህ ካለፈው የ2013 እና እስከ 2013 እስከ 2015 የነበረውን የጦርነት ሁኔታ ገምግመው እጅግ በጣም አውዳሚ መሆኑን መመልከታቸውን የሚያሳይ ነው። ጠቅላይ ሚኒስትሩ እንግዲህ ብለን እንወስደዋለን። በቃል በቃል ስንመለከተው ከበስተጀርባ ያለውን እንግዲህ የምናየው ነው ወደፊት በተግባር ሲገለጥ እና አሁንም ቢሆን ለሰላም ለንግግርና ለውይይት በራችን ምንጊዜም ክፍት ነው። የራሳችንን ጥቅም መስዋዕት አድርገንና ተጎድተን እንኳን በትግራይ ዘላቂ ሰላም የሚመጣ ከሆነ ዋነኛ ፍላጎታችን እርሱ ብቻ ነው ብለዋል። እርስ በርስ መጠላለፍና መውደቅ ማንንም አይጠቅምም በማለት አንስተዋል። ይሁን እንጂ ለትግራይ ህዝብ እውነተኛ መፍትሄ የሚመጣው የህወሓት አመራሮች በወጣቶቻቸው ላይ እምነት ጥለው ለተተኪው ትውልድ እድል መስጠት ሲችሉ ብቻ ነው ብለዋል። ያው በአጭር አማርኛ የህወሓት መሪዎች እድሜያቸው ስለገፋ ስልጣናቸውን ቢለቁ የሆነ አይነት መፍትሄ ይፈጠራል የሚል ሀሳብ ነው የሚያነሱት። ያው አብዛኞቹ የእድሜ ክልል ሲታይ በተለይ በከፍተኛ አመራር መዋቅር ውስጥ የሚገኙ ግለሰቦች ሰባዎቹን እየተጠጋ ያለ ነው። አንዳንዶቹ ደግሞ ሰባንም ተሻግሮ ሰባዎቹ አጋማሽ ላይ የሚገኝ ነውና ለወጣቶች ይሄ እድል መሰጠት አለበት ሲሉ ገልጸዋል። እንግዲህ ከፕሪቶሪያ ስምምነት ጋር በተገናኘ ፕሪቶሪያን በሚመለከት ፕሪቶሪያ እንደ ድርድር ብቻ መታየት ያለበት ጉዳይ አይመስለኝም ብለው ነበር። በዛሬው ውሏቸው ላይ ያያይዙና ብዙ ውጤት ያስገኘ የሰላም ስምምነት ነው። ከሁሉ በላይ አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ነው። መንግስት ካሸነፈ በኋላ የተሸነፈውን ኃይል አስቀምጦ ተደራድሮ መፈራረም ብቻ አይደለም፣ በችግር ውስጥ የነበሩ የታጠቁ ኃይሎችን ቀልቦ ብዙ ድጋፍ ሰጥቶ ለሰላም ያለውን ቁርጠኝነት ለማሳየት ሙከራ አድርጓል ብለዋል። በዚያ ስምምነት ምን ተገኘ ያላችሁ እንደሆነ ቢያንስ በትግራይ ጊዜያዊ መንግስት ማቋቋም ተችሏል ሲሉ የስምምነቱን ትሩፋት አንስተዋል። መንግስት ማቋቋም ቀላል ነገር አይደለም። ከ60 ሺህ ያላነሱ የታጠቁ ኃይሎች በመልሶ ማቋቋም ወይም ዲዲአር ሂደት አስፈላጊው ክፍያ ተፈጽሞላቸው ከሰራዊቱ እንዲቀነሱ ሙከራ ተደርጓል። በርካታ የጦር እስረኞች ወይም ምርኮኞች ተፈተዋል። በጦርነቱ የማረክናቸውን በርካታ ሰዎች ፈተናል። አንዳንድ ምርኮኞች ናቸው አሁን እዛ ሄደው ዋና ተቆርቋሪ ሆነው የትግራይን ህዝብ እያመሱ ያሉ ሲሉ እንግዲህ
በነገር ጠቅ አድርጓቸዋል። እነዚህ እነማን ናቸው ከተባለ እንግዲህ እነ ብርጋዴር ጀነራል ክንፈ ዳኘው፣ እነ ሌሎችም እነ ቅዱሳን ነጋ የአቦይ ስብሃት ነጋ እህት፣ ሌሎቹ እነ ዶክተር አብርሃም ተከስተ፣ እነ ዶክተር ሰለሞን ኪዳኔ ያኔ በጦርነት ወቅት የመጀመሪያዎቹ ወቅቶች ታስረው ቃሊቲ ታስረው ቆይተው በኋላ ላይ በዚህ ስምምነት ምክንያት ተፈተው መቀሌ የሄዱት ሰዎች ናቸው። እነሱን ነው እንግዲህ ጠቅ ያደረጓቸው። ምክንያቱም አሁንም ቢሆን ያው ዋና የፊት መስመር እንቅስቃሴ እያደረጉ የሚገኙት እነሱ ስለሆኑ ነው። ያው መንግስትን የፌዴራል መንግስቱን በመተቸትም ህዝቡን በማነሳሳትም ረገድ ማለት ነውና እሳቸው ንግግራቸውን በቀጥለው ምርኮኞቹን መፍታት ብቻ ሳይሆን ሰርቪስ ቆሞ ነበር። በአየር በቴሌኮም በተለያዩ መንገድ ተዘግተው የነበሩ ሰርቪሶች ተለቀዋል ብለዋል። እንግዲህ ከዚያ ባሻገር እነዚህ ኃይሎች ሀብታችን ንብረታችን የሚሏቸውን በተለያየ ቦታ ያሉ ሀብቶቻቸውን ጠብቀን አቆይተን ሰጥተናቸዋል። ይቺ እንግዲህ ከዚህ ቀደም በጦርነት ወቅት በኢቲቪ ላይ አንድ ጋዜጠኛ ነበረ፣ ያው ታውቁታላችሁ፣ እየዞረ የእንትና ህንፃ ይሄ ነው የእንትና ህንፃ ይሄ ነው እያለ ይፋዊ የሚዲያ ጥቆማ የሚሰጥ የነበረና እነዛ ህንፃዎች በእርግጥ አንዳንዶቹ ተወርሰው ነበረ፣ አንዳንዶቹ በነበሩበት ቀጥለው ነበር። ቤተሰቦቻቸው የሰዎቹ እዛ ሲዋጉ የነበሩ አንዳንድ ወታደራዊ አዛዦች ቤተሰቦች ከሀገር የወጡትም ያው ገቢያቸውን የህንፃ ኪራይ ገቢያቸውን ሲያገኙ ነበረ። አንዳንዶች ከጦርነቱ በኋላ እንደ ለምሳሌ አሁን እንደ ሌተና ጀነራል ጻድቃን ገብረተንሳኤ የተወረሰባቸውን ህንፃ እንግዲህ ተጠብቆ ቆይቶ እንደተመለሰላቸው ነው እንግዲህ እዚህ ላይ ለማንሳት የሞከሩት። ያው በግልጽ ይሄን አላሉትም፣ ግን ሂደቱን ሲከታተል የነበረ ሰው ሁሉ ጉዳዩ ይገባል። እንግዲህ አሁን ዛሬ እዛ ሰላም የሚያውኩ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ፣ አብዛኛው ደግሞ ውጭ ሀገር እንዳሉ እናውቃለን ብለዋል። እንግዲህ እዚህ ጋር አብዛኛው ውጭ ሀገር ካሉ እንግዲህ የአሜሪካ የቪዛ እገዳ ምንም ከተምሳሌታዊነት እርምጃነት የዘለለ እንዳልሆነ ያው በግልጽ መገንዘብ የሚቻል ነው። እሳቸው እንደዚህ ካሉ እንግዲህ አዲስ አበባ ያሉትን ከፊል ቤተሰብ ያልነካንበት ዋናው ምክንያት በአንድ ሰው ጥፋት አጠቃላይ ቤተሰብ መታመሱን እንደ መንግስት በወደ ሰፊነት ማየት ይሻላል ብለን ስላሰብን ነው ሲሉ በትግራይ ዙሪያ እነዚህን ሰፊ ጉዳዮችን አንስተዋል። ነገር ግን ከነዚህ ጉዳዮች ባሻገር ጥያቄ ቀርቦላቸው ነበረ። ይሄው ምንድነው? አንድ የፓርላማ አባል ኢትዮጵያ የባህር በርና ወደብ እንደሚያስፈልጋት ጠቅሰው አገሪቱ ባህር በር ለማግኘት የጀመረችው ጉዞ ከምን ደረሰ የሚል ጥያቄ ነበር የጠየቁት። ሆኖም እንደዚህ ለትግራይ ጉዳይ፣ ለአማራ ክልል ጉዳይም፣ ለኦሮሚያ ክልልም ጉዳይም ሰፊ ትንታኔ ሲሰጡ የነበሩት ጠቅላይ ሚኒስትር እዚህ ጉዳይ ላይ ሲደርሱ ምላሽ ሳይሰጡ አልፈዋል። እንግዲህ ይሄ ብዙ ጊዜ መናገር ይፈልጋሉ እሳቸው ይታወቃል። ከመከታተል ብዛት እንግዲህ እሳቸውን ባህሪ የሚያውቁ ብዙ ናቸው። ነገርየው መስመር ያዘም አልያዘም ያው ከመናገር ወደ ኋላ አይሉም ነበር። ግን በአሁኑ ሳይናገሩ ቀርተዋል። ለምን የሚለውን በጊዜ ሂደት መመልከት ይቻላል። ከቀናት በፊት ግን በአንድ የመከላከያ ሰራዊት የምረቃ በዓል ላይ ፊልድ ማርሻል ብርሃኑ ጁላ ስለ ወደብ ጉዳይ አንስተው እነዚህ የተመረቁት አዛዦች ለቀጣይ የባህር በር ማስመለስ ሂደት ዝግጁ እንዲሆኑ ትዕዛዝ አስተላልፈው ወይም ደግሞ አደራ ሰጥተው ነበር። እርሳቸው ዝም ያሉት ሙያ በልብ ነው ብለው ነው ወይ የሚለውንም ያው አብረን የምናየው ይሆናል። ከኤርትራ በኩል ያው ብዙ ሀሳብ ተነስቶ ነበር በዚህ ዙሪያ። እናም ይሄንን ጉዳይ በተመለከተ ጥያቄ ተነስቶላቸው ምንም አይነት ምላሽ ሳይሰጡ አልፈዋል። ወደ ትግራይ እንሻገር። በዛሬው ዕለት አንድ ውይይት መድረክ ተካሂዶ ነበር። የትግራይ ክልል ጊዜያዊ አስተዳደር የሚባለው ፈርሷል፣ ይቅርታ። በአሁኑ ሰዓት ያለው አስተዳደር ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ የሆኑት አቶ አማኑኤል አሰፋ የትግራይ ህዝብ ህልውናና ደህንነት ለመጠበቅ ወጣ ያሉት አዋጅ ቁጥር 388 ዝባር 2018 ወደ መሬት ወርዶ በተግባር መተርጎሙ የማይቀር ነው ብለዋል። እንግዲህ በተግባር እየተተረጎመ ነው እንዴት የሚለውን እንግዲህ ደግሞ ከዚህ በኋላ ያለን አንድ መረጃ አለ፣ በሱ መሰረት የምናሳያችሁ ይሆናል። አቶ አማኑኤል ይህንን የተናገሩት የትግራይ አርበኞች ኮሚሽን ባዘጋጀው የድጋፍ መድረክ ላይ
ከሰማዕታት ቤተሰቦች ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። እዚህ ጋር እንግዲህ ቀጣዩን የክልሉን የፖለቲካና የጸጥታ አቅጣጫ የሚጠቁሙና አወዛጋቢ የሆኑ ሀሳቦችን አንስተዋል። አንድ ባንድ እናያቸዋለን። ምክትል ፕሬዝዳንቱ በንግግራቸው ወቅት በክልሉ ውስጥ ያሉትን የፖለቲካ ልዩነቶች ወደ ጎን በመተው ጠንከር ያለ የክህደት ክስ አቅርበዋል። መሬታችንን ወሮ ህዝባችንን ለማጥፋት ከሚሰራው የብልጽግና ስርዓት ጋር ተሰልፈው ህሊናቸውን ሸጠው አገራቸውንና ህዝባቸውን አሳልፈው የሚሰጡ ተጋሩ በታሪክ ተጠያቂ ናቸው፣ ነገ ያፍራሉ ብለዋል። እንግዲህ ይህ ንግግራቸው በትግራይ የውስጥ ፖለቲካ ውስጥ ያለውን ከፍተኛ መከፋፈልና ፍጥጫ ይፋ ያደረገ ነው ሲባል በማለት በበርካታ ወገኖች ዘንድ አስተያየት እንዲሰነዘር ምክንያት ሆኗል። አቶ አማኑኤል አሰፋ በንግግራቸው የፌዴራል መንግስቱን በቀጥታ ከሰዋል። እንደከዚህ ቀደሙ ሁሉ ይህ አቋማቸው ደግሞ የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥል ነው በሚል በበርካቶች ዘንድ ስጋት ፈጥሯል። ምንድነው ያሉት? የተጋረጠብንን የህልውና አደጋ በልመና ማቆም አይቻልም። ሰላምን በልመና አይመጣም። ላለፉት 3 ዓመታት የፕሪቶሪያ ስምምነት እንዳይፈርስ በትዕግስት ብንጠብቅም የፌዴራል መንግስት ግን ለሰላም ሂደቱ ፍላጎትና ዝግጁነት የለውም። ስለዚህ ታግሎ ራስን ማዳን ብቻ ነው ብቸኛው አማራጭ በማለት ጦርነትን የሚቀሰቅስ የመሰለ አይነት ንግግር አድርገዋል። ይሄ ግልጽ ነው። ከቃሉ ከእርሳቸው ቃል መረዳት ይቻላል ወደፊት ምን እንደታሰበ ወይም ደግሞ ወደፊት ምን እንደታቀደ መመልከት ይቻላል። አጠቃላይ ወታደራዊ ዝግጅቶችም ስለመኖራቸው ምልክት የሰጠ ነው ተብሎ ተወስዷል። በአዋጁ አፈጻጸምና በሰብአዊ መብቶች ዙሪያ ሊነሳ ለሚችለው ትችት አቶ አማኑኤል ምላሽ ሰጥተዋል። በዲሞክራሲ ስም አገርንና ተቋማትን ማፍረስ፣ የሰዎችን ሰብአዊና ዲሞክራሲያዊ መብት መግሰስ አይገባም ብለዋል። ይህ አዲሱ አዋጅ ስርዓት የሚያስከብርና እያንዳንዱ ዜጋ ብሔራዊ ግዴታውን በእኩልነት የሚወጣበት ነው ቢሉም አንዳንድ ታዛቢዎች ግን አዋጁ በትግራይ ውስጥ የሚነሱ የፖለቲካ ተቃውሞዎችንና የተለያዩ ሀሳቦችን ለየት ያሉ ማለት ነው ለማፈን ጥቅም ላይ ሊውል ይችላል የሚል ስጋት እንዳደረባቸው ተመላክቷል። አቶ አማኑኤል በስተመጨረሻ የትግራይ ህዝብ በታገለው ትግል እንዲቆጭና ተስፋ ቆርጦ ራሱ አንገቱን እንዲደፋ የሚያደርጉ ሰፊ ፕሮፓጋንዳ ስራዎች የተሰሩበት ነው ብለዋል። በጀግኖች መስዋዕትነት ድነው ነገር ግን የጀግኖችን መስዋዕትነት የካዱ የጠላት አጀንዳ አስፈጻሚዎች ዋነኛ ተዋናዮች ናቸው በማለት እና አቶ ጌታቸው ረዳና እሳቸውን ተከትለው ወደ አዲስ አበባ የመጡት ፖለቲከኞችን ነቅፈዋል። ሌላ መረጃ ስናቀርብ በመቀሌ ከተማ አድሃ ሰፈር የሚባል አለና ትላንትና ወታደራዊ አፈሳ ነበረ። እንግዲህ ወጣቶችን ታጣቂዎች አፍሰው አሞራ ባስ በመባል በተለምዶ የሚጠሩ አውቶቡሶች አሉ። በእነርሱ አውቶቡሶች እንደወሰዷቸው ተነግሯል። የወሰዷቸውም ወደ አጉላ አቅጣጫ አካባቢ ነው። አጉላ የሚባል አካባቢ አለ። ወደዛ ወደሚገኝ ወታደራዊ ካምፕ እንደሆነ ተነግሯል። እንግዲህ አንዲት እናት ግን በዚህ ጉዳይ በዚህ ሁኔታ ውስጥ አንዲት እናት ልጅን አልሰጥም በማለት እንቢተኝነት ገልጸው ከወታደራዊ አፈሳውን ከሚፈጽሙት ሰዎች ወይም ታጣቂዎች ጋር ፊት ለፊት ተጋፍጠው እንደነበረ ነው እየተነገረ ያለው። እስቲ ቪዲዮን አይተን እንመለስ። ወሲሎም አብዚያ ገረን ከዛ ምሕዳር በመጨረሻ የዶክተር የማነ ገብረ ማርያም ጉዳይ ይመጣል። የአዲግራት ዩኒቨርሲቲ የሕክምና ኮሌጅ ዲንና መምህር ናቸው። ታስረዋል። እንግዲህ ወደ አዲስ አበባ ሊመጡ በነበረበት ወቅት ነው የታሰሩት ከትላንት በስቲያ እና ዛሬ ፍርድ ቤት ቀርበው ለነገ ጠዋት 3 ሰዓት ላይ ውሳኔ ለመስጠት ቀጠሮ እንደተሰጣቸው ተነግሯል። የቀረበባቸው ክስ እንግዲህ በእጅጉ ሊያነጋግር የሚችል ነው። አንደኛው ሀራ መሬት ወይም ደግሞ ራሱን የትግራይ ሰላም ኃይል ብሎ የሚጠራው ኃይል ጋር ግንኙነት አለህ የሚል ነው።
ከዚሁ ጋር በተገናኘ 30 ሰዎችን በመመልመል ገንዘብ በመለገስ ወደ ሀራ መሬት ወደሚባለው አካባቢ ልካል የሚል ነው። ሶስተኛው ከፌደራል መንግስቱ ጋር በመተባበር በምስራቃዊ ዞን ሁከትና ብጥብጥን ለመፍጠር ተንቀሳቅሳል የሚል ነው። አራተኛና የመጨረሻው ክስ ደግሞ ፌክ አካውንት ተጠቅመህ የአዲግራት ከተማ ምክር ቤት የሚያቃልል ወይም ደግሞ የሚያንቋሽሽ ጽሁፍ ጽፋል የሚል ነው። እንግዲህ ይሄ ሁሉ ክስ እንግዲህ ቅድም በጠቀስነው አቶ አማኑኤል በጠቀሱት አዋጅ ቁጥር 388/2018 መሰረት የቀረበ ነው ተብሏል። እንግዲህ ነገ ምን አይነት ውሳኔ ይሰጣቸዋል ለዶክተር የማነ የሚለውን አብረን የምናየው ይሆናል። ወደ በኋላ ላይ ሌሎች መረጃዎች ሲኖር ተመልሰን እንመጣለን። ስለተከታተላችሁ